ጌጣጌጥ የምትወደዋ ማርጋሪት ዲቦር ያሸበረቁ ልብሶች የምታዘወትረዋ ሴት ዛሬ ጉትቻም ቀለበትም አላደረገችም። የለበሰችው አንድ ወጥ የሆነ ፈዛዛ ሰማያዊ ቀሚስ ነበረም። አሌክሳንድራ ፎቁን እየሮጠች ከወጣች በኋላ ከእንግዳ መቀበያ ክፍል ውስጥ ጠብቃት ወደ ነበረችው እናቷ ገባች። ተንደርድራም አንገቷ ላይ ተጠመጠመች። የመነፋፈቃቸውን ያህል ተቃቅፈው ለረጅም ጊዜ አትቆዩም። ማርጋሪት ልጇን ከቅፏ ላለመልቀቅ የፈለገች ይመስል ንቅ አርጋ ይዛት ነበረም። ቆይቶም ተላቀቁና በፍቅር ዓይን ተያዩ። ያን ጊዜ ነበረም አሌክሳንድራ የእናቷን መልክ አለባበስ መቀየር ያጤነችው። ምን ሆነሽ ነው ዛሬ ደግሞ ማየ? ሁኔታሽ ሁሉ ተቀየረብኝ ስትል ጠየቀቻት። ማርጋሪት ጎተት አድርጋ አሁንም ከደረቷ አስጠጋቻት። በመጠኑም ፈገግ ለማለት ሞከረች፣ ግን አልሆነላትም። ሲያለቅሱ ያደሩት አይኖቿም ውስጣዊ ስሜቷን በግልጽ ያንጸባርቁ ነበርም። ንገርኝ እንጂ ማየ፣ አንድ የደረሰብሽ ነገር አለ ማለት ነው? አሁንም አሌክሳንድራ ጠየቀች። ማርጋሪት አንገቷን ሰበራ አረገችና ምንም አልሆንኩኝም አሌክሳንድራ፣ ይልቅ ነይ ምሳ እንብላ ብላ ወደ ምግብ ጠረጴዛው አመራች። አሌክሳንድራ ከኋላ ኋላ እየተከተለች ምንም አልሆንኩኝ ብትይኝ አላምንሽም። አንድ የሆንሽው ነገር መኖርም አለበት። የድሮ እኮ ማየ አይደለሽም። ፊትሽ ላይ የማነበው ሐዘን ነው። ሌላው ቀርቶ እሺ የዛሬው አለባበስሽ ያልተለመደ ነው። እባክሽ ማየ ምን ሆነሽ ነው? እኔ ጨነቀኝ እኮ ንገሪኝ፣ አለበለዚያ በቃ አለቅሳለሁ አለቻት። አታልቅሽ የኔ ፍቅር አታልቅሽ። ትናንትና አንድ ዜና ከኒውዮርክ ስለደረሰኝ ነው ያዘንኩት እንጂ ሌላስ ነገር ምንም የለም አለቻት ልታጽናናት በመሞከር። ከዚያም የቀረበውን ምሳ በመመገብ እንደጀመሩ ማርጋሪት እንደ ወትሮዋ አንዳንድ የሰማቻቸውን ቀልዶች እያወራች ሁለቱም ይሳሳቁ ጀመር። በእናቷ መዝናናት አሌክሳንድራ ለጊዜውም ቢሆን ቀልቧ መለስ ቢልም የደበቀቻት ሚስጥር እንዳለ ግን ተረድታ ነበረ። እማዬ አለቻት ድንገት አሌክሳንድራ አይኗን እያየች። አንድ ያስጨነቀሽ ነገር መኖሩ ግን ምንም ጥርጥር የለውም። እባክሽ ንገሪኝ አለቻት። ፍርሃት የገባት ስለ እናቷ ጤና ነበረ። ባለፈው ሳምንት ላይ የሕክምና ምርመራ የተደረገላት መሆኑን በስልክ ነግራት ነበረ። ሆኖም ሙሉ ጤነኛ መሆኗን ሐኪም የገለጸላት መሆኑን ጭምር ነበር የገለጸችላት። ታዲያ ያደበቀችኝ ነገር አለ ማለት ነው? እርሷ ያደበቀችኝ እሱ ይነግረኝ ይሆን ስትል መመገቡን ትታ ማሰቧን ቀጠለች። እንጂ አሌክሳንድራ ምንድነው የምታስቢው? አለቻት እናቷ። እማዬ እንዲህ ብዬ ልብላ? ሁኔታሽ እኮ ነው በጣም የተለዋወጠው። እንዴ እስከዚህ ተለዋውጭብሻለሁ አለችና ማርጋሪት እንባ ያቆረዘዙ አይኖቿ እንዳይታዩባት አቀረቀረች። ያንንም በትናንትናው ዕለት ከቤቷ ድረስ መጥቶ ያነጋገራት ጆን ቻፕማን የሚባል ሰው በሆዷ ተራገመች። እሷ ባትነግራት እርሷ አድራሿን ፈልጎ እንደሚያግራት አስጠንቅቋታል። አሌክሳንድሪያ እንደዚህ ያለው ዜና ከሌላ ሰው አንደበት ከምትሰማው ይልቅ እናቴ ከምትላትና ከምትወዳት ማርጋሪት መስማቷ እንደሚሻል ግልጽ ነው። ቡና ቀርቦላቸው እስኪጠጡም ሁለቱም ዝም ተባብለው ነበረም። ምን መሰለሽ አሌክሳንድራ፣ በትናንትናው ዕለት አንድ በህልሜም በውኔም ይደርሳል ብዬ ያልጠበቅኩት ነገር ተከሰተ አለችና ታለቅስ ጀመረም። አሌክሳንድራ በድንጋጤ ከመቀመጫዋ ተነስታ የእናቷን አንገት አቀፈችና ምንድን ነው የተከሰተው ማይ ብላ እርሷም ማልቀስ ጀመረች። እፎ ያለችና ማርጋሪት በረጅሙ ተነፈሰች። አይኖቿን በመሐረብ አደራረቀችና ታሪኩን ከየት እንደምጀምር ይቸግረኛል። ረጅም ከመሆኑም በላይ
ለማመን የሚከብድም ነገር አለው አለች። አሁንም በመሐረቧ ቀስ ብላ አፍንጫዋን ከጠራረገች በኋላ ከብዙ ዓመታት በፊት ኮምት ዲርቦን ከማግባት ያስቀድሞ ስለነበረ ኑሮ የምታስታውሻለህ አሌክሳንድራ ስትል ጠየቀቻት። በፍጹም ምንም አላስታውስም ማማ አለች አሌክሳንድራ ለመልስ አሰጣጧ ሳትጨነቅ። ምናልባትም ብዙ ብታስብበትና ክብደት ብትሰጠው ኑሮ አንዳንድ ነገሮች ትዝ ባሏትም ነበረ። ግን ለምንድን ነው ይህን ጥያቄ ያቀረብሽልኝ? እንድታስታውሽኝ የምፈልገው ነገር አለ ማለት ነው ስትል በሆዷ አሰበች። ከኮንት ዲርቦን በፊት ሌላ ባል ነበረኝ፣ አታስታውሽም? እስኪ ጥቂት ለማስታወስ ሞክሪ። ጥያቄው ለአሌክሳንድራ ከባድ ነበረም። እንደ እውነተኛ አባቷ የምትቆጥረው የኮምት ዲርቦንን ነው። አይኖቿን ጨፍና ለብዙ ጊዜ ስታስብ ቆየች። በመጨረሻም አይኖቿን ከፍታ እናቷን በመገረም እያየች አስታወስኩኝ። ግን እኮ አሁን አንቺ ባትነግሪኝ አንዳችም ነገር ትዝ አይለኝም ነበረ። አባቴ ነው የምለው ኮምት ዲርቦን ብቻ ነበር አለቻት አሌክሳንድራ። እንደተናገረችው ሁሉ አንድም ጊዜ ሌላ አባት አለ ብላ ስታወራ ተሰምቶ አይታወቅም። በሕፃንነቷ የተፈጸመው ሁሉ ከአይምሮዋ ተፍቋል። ማርጋሬት ራሷን ዘንበል ቀና አረገችና የኮምት ዲርቦን የጉዲፈቻ ልጅ ነበርሽ፣ ከእርሱ በፊት ሌላ ባል ነበረኝ አለቻት። አሌክሳንድራ አሁንም ሌላ ነገር ትዝታ ተቀሰቀሰባት። ፈገግ እንደማለት አለች። የኮምት ዲርቦን የጉዲፈቻ ልጅ የሆነችበት ዕለት ድንገት ታወሳት። ከአንድ ጠበቃ ጋር ወደ ፍርድ ቤት እንደሄዱ ከዚያም አንዳንድ ስነ ስርዓቶች መፈጸማቸው በምሽት ላይ ታላቁ የማክሲም ሆቴል ለብዙ እንግዶች ግብዣ እንደተደረገ ለብሳው የነበረው ከወተት የነጣ ቀሚስ በተለይ የእናቷ ደስታ ተራ በተራ በዓይነ ሕሊናዋ ታያት። ግን እኮ የጉዲፈቻ ልጅ ነኝ የሚል ጥርጣሬ አንዴም ተሰምቶኝ አያውቅም ነበረ አለችና ሌላ ሐሳብ በአእምሮዋ ውስጥ ብልጭ ብሎ ወዲያው ህፍረት ተሰማት። ነገሩ ሁሉ እንዲህ መሆኑን ባውቅ ኑሮ ሄነሪን ከማግባቴ በፊት ልነግረው በተገባ ነበር። ከነገስታት ዘር በመወለዱ ታዲያ ይወለዳ። አንቺም ከኮምት ዲርቦን አብራክ ባትወጪም እንደ ልጁ አይደለሽ እንዴ? እንደ ልጁ ነው ያሳደገሽ። ይልቁንስ ችግሩ ሌላ ነው አለችና ማርጋሪት አቀረቀረች። የተለመደውን በዋ ይጠናነቃት ጀመረ። ሌላ ችግር ስትይ ግድ የለሽም እማዬ ንገሪኝ። እኔ ሕፃን አይደለሁም። ብዙ ነገር ለማመዛዘን አሁን እችላለሁ አለች አሌክሳንድራ እናቷን እጅ በኃይል ጭበጥ አድርጋ። ምን መሰለሽ አሌክሳንድራ፣ እንግዲህ ጠንከር በይ። ሕፃን አይደለሁም ብለሽኛል። ሐቁን ሌላ ሰው ከሚነግርሽ ከኔ አንደበት መስማቱ ይቀልሻል። ፍርሃት ከሚለኝ ንገሪውና በቃ ልረፈው። እኔ ስለመናገር ያልፈራው መሰለሽ? የተረሳውን ነገር ሊያስታውስሽ ሌላ ሰው አቆብቆ በመጠበቅ ላይ ባይሆን ኑሮ በሞትም አልነግርሽም ነበር። ምን ላርግ? አማራጭ በማጣቴ ነው አሌክሳንድራ። እኮ እንዳልሽው መስማቴ የማይቀር ከሆነ አንቺው ንገሪኝ፣ እሱ ይሻለኛል እማዬ። እንግዲህ አሌክሳንድራ በጣም ነው የምወድሽ። እንዳይኔ ብሌን እንደምሳሳልሽ ታውቂያለሽ። በዚህ ዓለም ውስጥ ለኔ ያለሽኝ አንቺ ብቻ ነሽ። ለቀናት ስንለያይ እንኳን እንዴት እንደምትናፍቂ ታውቂዋለሽ። ባልና ልጆች ባይኖሩሽ ከኔ እንድትለይም ባልፈለኩ ነበር። በአጠቃላይ አውቃለሁ እማዬ ስትይኝ የሚሰማኝ ኩራትና ደስታ ግን አታውቂም። ሌላ እማዬ የምትይው የለሽም። ሆኖም እኔ ወላጅ እማዬሽ አይደለሁም። ምን ማለትሽ ነው? አዎ ወቂው ወላጅ አባትሽ እናትሽ ገና 5 ዓመት ሳይሞላሽ ነው የሞቱት። እኔና የፊተኛው ባሌ ጉርሃም ገና እንዳየነሽ ወደድኩሽ። እናሳድግሽ ፓተርሰን የሚባል የአባትሽ ጓደኛ ለመን ነው። አንቺም በጉዲፈቻ ልጃችን አደረግንሽ። ማርጋሪት እስከ መጨረሻው መናገር አልቻለችም። ፊቷ በእንባ ታጥቦ ነበረም። አሌክሳንድራ ግን የሰማችው ማመን አቃታት። ፈዛ ታያታለች። ምን ማለቷ ነው? የወለደችሽ ሌላ ሴት ናት ልትለኝ ነው? አይደረግም። ሳይታወቃት በማርጋሪት አንገት ላይ ተጠመጠመችና ታለቅስ ጀመረ።
አንቺ ነሽ የወለድሽኝ፣ በቃ አንቺ ብቻ ነሽ፣ አንቺ ነሽ እናቴ አለችና ከቅፏ ወጣ የምትሰወርባት ይመስል ተጣበቀችባት። የኔን እናትነት ምንም ነገር እንደማይተካ አውቃለሁ። እናትሽ ነበርኩ፣ እናትሽ ነኝ። አሁን ወደፊትም ያለሁሽ እኔ ብቻ ነኝ። ግን አንድ ሌላ ማወቅ ያለብሽ ነገር ስላለ አሌክሳንድራ አዳምጪኝ አለችና ማርጋሬት አይኖቿና አፍንጫዋን ጠራረገች። በግድ ማወቅ አለብኝ እማ? አዎ። እንደዚያማ ባይሆን ኖሮ ለምንስ የተረሳ ነገር አንስቼ ጤናማዋን ልጅን በጠብጥ ነበረ። ስለዚህ አሌክሳንድራ ትዕግስት ኖሮሽ ታሪኩን አድምጭ። ወላጆችሽ የሞቱት የ5 ዓመት ሕፃን ሆነሽ ነው። እናትሽ በሞተች በ3ኛው ቀን አባትሽም ሞተ። የነበራችሁ ዘመድ ከአባትሽ በኩል የሆነች አንድ አክስት ብቻ ነበረች። ግን ሴትዮዋ ኃላፊነት የሚሰማት አይደለችም። ያ ፓተርሰን ያልኩሽ የአባትሽ ጓደኛ ስለ ሁኔታው ለጉርሃም አጫውቶት ነበረ። እኛም ገና አንቺ እንዳየንሽ ደስ አልሽን። እንደ ልጃችን ብናሳድግሽ ወሰን። በዓለም ውስጥ አንደኛ ደስተኛ ሰው እንደኛ አልነበረም። ሆኖም ባሌ ከ6 ወራት በኋላ በመሞቱ ይዤሽ ወደ ፈረንሳይ ሀገር መጣሁ። ከዚያ በኋላ የሆነውን ሁሉ የምታውቂው ነው አለቻት። አሌክሳንድራ አሁንም ታወጣና ታወርድ የነበረው እንዴት ከማርጋሪት ሌላ የወለደቻት እናት ልትኖር እንደምትችል ነው። በመጠራጠሯም በቅድሚያ ጥያቄ ያቀረበችው እንዳልሽው የወለደች ሌላ ሴት ከሆነች ምን ሆና ነው የሞተችው? እሺ ስትል ነበረ። ማርጋሪት በዚህ ባልታሰበ ጥያቄ ወገቧ ቁምጥ ሲል ተሰማት። አይኖቿንም ጨፍና ለጥቂት ጊዜ አቀርቅራ ቆየች። ምን ብላ ትመልስላት? ለአሌክሳንድራ ለምትወዳት ለምታፈቅራት ልጇ አንድም ቀን ሐሰት ቃል ተናግራት አታውቅም። ዛሬ ስትካቀረቀረችበት ቀና ብላ አይኖቿን ከፈተች። ከዚያም ረጋ ብላ ተናገረች። አንድ ምሽት በወላጆቻችሁ መካከል የከረረ አለመግባባት ተፈጥሮ ነበር አሉ። አየሽ፣ እርሱ በአሜሪካ ውስጥ ዕውቅ ተዋናይ ነበር፣ እሷ ደግሞ በጣም ውብ ሴት ነበረች። ታሪኩን በሙሉ ዘረገፈችላት። አሌክሳንድራ ቤቷ ከገባች በኋላ እንኳን መልኳ እንደተለዋወጠ ነበርም። ማርጋሪት የነገረቻት ሁሉ ማስታወሱ በጣም ነው የከበዳት። የምትንቀሳቀሰውን በህልም ዓለም ውስጥ መሰላት። ከብዙ ዓመታት በፊት ታውቃት የነበረችው ባለወርቃማ ጸጉር ሴት ሂሊ፣ ትላንት የነበረችው ልጅ፣ አሁን ስሟን ብትዘነጋውም አልጋ ላይ አስተኝታት እየኮረኮረች ታስቃት የነበረችው ትንሽ ልጅ እንደ ብርቅርቅታ አይኖቿ ላይ ብልጭ ድርግም እያሉባት ነበር። ከትከሻዎቿ ከባድ ሸክም እንደተሸከመ ሰው ጎብጠው ወደ መኝታ ክፍሏ የሚወስደውን ደረጃ በመውጣት ላይ እንዳለች ለምን ዘገየሽ የሚል የወንድ ድምፅ አንባረቀባት። ለጥቂት ጊዜ ያህል ባለችበት ክው ብላ ከቆየች በኋላ ዞር ብላ ተመለከተች። የጫማዋን ኮቴ የሰማችው ባሏ ሄነሪ ከጥናት ክፍሉ በር ላይ ቆሞ ነበረ ጥያቄውን ያቀረበላት። ማማን የማግዛት አንዳንድ ስራዎች ስለነበሩ ነው የዘገየሁት። ገንዘብ በሚመለከት እንግዲህ አንዳንድ ሰነዶችን ስንመረምር በጣም ሳይታወቀ ጊዜው እንዴት አለፈ መሰለህ። ይቅርታ አድርገልኝ ሄነሪ አለችው፣ ራቅ ብሎ በመቆሙ እንጂ አይኖቹ አሁንም እንባ እንደቋጠሩ መሆናቸውን በቀላሉ ባየ ነበር። አላምንሽም፣ በትክክል የት እንደቆየሽ ብትነግሪኝ አላት ወደ ደረጃው እየወጣ። እውነቱን እኮ ነው የነገርኩህ አለችው። ከዚያ ቀረብ ሲል በማልቀሷ እንዳይነቃባት እየፈራች ከእናቴ ቤት በቀር የት እሄዳለሁ ብለህ ነው? የትም አልሄድም ስትል ጨመረች። የማይመስል ነው። በ6 ሰዓት የወጣች እስከ 12 ሰዓት እናቴ ቤት የቆየሁት ብትይኝ እኔ አላምንሽም። አነጋገሩ የንዴት ነበረም። አሌክሳንድራ መረር ብላ ካልተናገረችው ንዝንዙ እንደሚቀጥል ታወቃት። ቀኑ እንደዚያ እንዳሳለፈች አሁን ደግሞ ሌላ ትካዜ ውስጥ ለመግባት አልፈለገችም። እንግዲህ ብታምንም ባታምንም አንድ ጊዜ እናቴ ቤት ነበርኩ ስል ነግሬያለሁ። ስለ መዘጌቴ ደግሞ ራሴው ጸጸት ተሰምቶኝ ይቅርታ ጠይቄያለሁ አለችው ኮስተር ለማለት እየሞከረች። ንዴቱ ባይበርድላትም ደረጃውን ለመውጣት ሰንዝሮት የነበረው ነገሩን መልሶ ዳግመኛ ግን አይለመድም።
እርሷስ ብትሆን ለምንድነው እንድትዘገይ የምታደርግሽ? የማን ሚስት መሆንሽን ከባድ ኃላፊነት እንዳለብሽ ሳትረዳው ቀርታ ነው? ዘልዛላ አለና ሊናገር የፈለገውን ቃል ውጦ አስቀረው። ከማርጋሪት ጋር በእድሜ ስለሚቀራረቡ አሮጊት ብሎ እንደማይሰድባት ግልጽ ነው። ምናልባትም በአሜሪካዊቷ በግዴለሽነቷ ሊሰድባት ይችላል። በአሜሪካዊነቷና በግዴለሽነቷ ሊሰድባት ይችላል። አሌክሳንድራ መልስ ሳትሰጠው ከንፈሯን ነክሳየችው። እናቷ ያቆየቻት ለቀላል ጉዳይ አልነበረም። 2 የጉዲፈቻ አባቶች እንደነበሯት አስታውቃታለች። ወላጅ አባቷ እናቷ እንደገደለም ነግራታለች። እስከ ጭራሹም ረስታቸው የነበሩት እህቶቿን አስታውሳለች። ይህ እንግዲህ የሚያሰድባት ነው። ሄነሪስ እንደሚገምተው ቀላል ነገር ነበረ። ዝም እንዳለችው ዞረችና ወደ መኝታ ክፍሏ ገባች። በዚያን ምሽት የራት ግብዣ ስለነበራቸው ቀደም ሲል መርጣ የነበረውን ልብስ ቶሎ ቶሎ መቀየር ጀመረች። ፊቷን ከታጠበችና ጸጉሯን ካበጠረች በኋላ ሳሳ አድርጋ የከንፈር ቀለም ተቀባች። 20 ደቂቃዎች ባልፈጀ ጊዜ ውስጥ ከምድር ቤት ወደሚጠብቃት ባሏ አወረደች። የሚመለሱትም እጅግ አምሽተው ስለሚሆን ከአባታቸው ጋር ቆመው የነበሩትን 2 ልጆቿን ደህና ደሩ ስትል ግንባራቸውን ሳመች። በዚያን ጊዜም እንባዋ እንደገና አቀረረም። እነኛ ረስታቸው የነበረችው እህቶቿን አስታወሰችና ካጎነበሰችበት ቀና ሳትል እናንተ 2ታችሁም እድለኞች ናችሁ፣ ልትፋቀሩ ይገባል አለቻቸው። እንዳለችውም እንደ እርሷ የሚንሰፈሰፍ እናት እንደ ሄነሪ ያለ ቆፍጣና አባት ነበራቸው። እሷም ብትሆን ሲበዛ እድለኛ ናት። የማርጋሪትና የኮምት ዲርቦን የጉዲፈቻ ልጅ ሆኖ ማደግ የሚቀናበት ነበረ። ቀና ብላም ሄነሪን አየችውና ሚስጥሯም በመደበቋ ሀፍረት ተሰማት። እንደነገርኩሽ ከሆነ እኮ እንግዲህ እውነትም እናቶች ችግር ከገጠማት ባለሙያ የሆኑ ጠበቆች ወይም ደግሞ የባንክ ባለስልጣኖች ጋር ለምን አትደውይም? አንቺ ገንዘብ ጠቀስ በሆኑ ጉዳዮች ላይ ችሎታ ያለሽ አይደለሽም አላት ሄነሪ ወደ ግብዣው በሞታ በመጓዝ ላይ እንዳሉ። አሌክሳንድራ ወዲያው አልመለሰችም። ፈዛ በመስታወት ውስጥ ውጭ ታይ ነበረ። ቆይታም ችሎታ ባይኖረኝም ባክህ እናቴ ችግሯን ልታዋይኝ ፈለገች። በቃ ሳይታወቀኝም ሰዓቱ አለፈ፣ አለቀ፣ ይሄ ነው እኮ አለችው ወሬውን ለመዝጋት። በሰጠችው መልስ ላረቀ ሄነሪ ወደ ጎና የታረጋትና እንደዚህም ቢሆን እኮ እኔም ብታናግሪኝ በተሻለ ነበር። ቢያንስ ከአንቺ በተሻለ ሁኔታ ነገሮች እንደምረዳ ታውቂያለሽ አላት። እንዲያው ምን ልናገር ሲል ካፉ ወጥቶ ካልሆነ በቀር ማርጋሪት እንደማይወዳት ስለምታውቅ ከሱ እርዳታ የምትጠይቅ ሴት ሆነ አይደለም እንደዛ ማለቱ። የራት ግብዣው አልቆ ወደ ቤት በመመለስ ላይ እንዳሉ ሄነሪ መኪናቸውን የሚነዳው ሹፌር እንደሚሰማው ቢያውቀውም በዛሬ ሁኔታሽ አፍሬብሻለሁ፣ በጣም ነው ያዘንኩት አላት በመሬት። ይቅርታ አድርግልኝ ሄነሪ፣ ዛሬ አእምሮዬ ልክ አይደለም፣ ሐሳቤን መሰብሰብ ተቸግሬ ነበር አለችና ዝም አለች። የሚታሰባት የነገው ውሎዋ ነበረም። በብራስተል ሆቴል የሚገኘው ጆን ቻፕማን የተባለውን ሰው ለማነጋገር ጥድፊያዋ ጥድፊያ ያህል ነበረም። ጤነኛነት ካልተሰማሽ መምጣት አልነበረብሽም። የዛሬው አድራጎትሽ ምን ያህል ጎዳይ እንደሚችል አታውቂም አላት ወደ ጎን አይኑን አፍጥጦ። የመጣሁትም እኮ ነግሬያለሁ፣ አንተን ለማስደሰት ብቻ ነው። ደግሞ ከሰዎቹ ጋር ለመጫወት ሞክሬ ነበር፣ ግን መንፈስ የተረበሸ አለችና ሳይታወቃት እንባዋ በጉንጯ ላይ ኮለል ብሎ ወረደ። የምደራደሪውን ይቅርታን ፈጽሞ አልቀበልም ሲል ጮኸባት። ልክ ተማሪ ሲያጠፋ መምህሩ ሲቆጣው እንደሚሰማው አይነት ስሜት ነበረ አሌክሳንድራም ያደረባት። ደሞም ያቺ እናቴን እዚህ ውስጥ አታስገባት፣ ምንም ምክንያት የለህም አለችው በመጠኑም ቢሆን እንደመናደድ ብላ። ለምን አያገባትም? እስከ 12 ሰዓት ድረስ የት ነው የቆየሽው ሲል እንደገና ጠየቃት። አሌክሳንድራ ራሷን በትዝብት አወዛወዘችና ውጮቹን ስታይ ቆይታ በመጨረሻም ዞር ብላ ከእናቴ ጋር ነው ስል አንድ ጊዜ ነግሬሃለሁ አይደለም? ሰማኸኝ አይደል አለችው። ሄነሪ ሚስቱን ሲጠራጠራት የመጀመሪያው ጊዜ ነው። ባይሆን እርሱ ነበር አንዳንድ ሴቶች ጋር በመታየቱ ይታማ የነበረው። አሌክሳንድራ ግን
ውስጡ እሱም በቅናት ብትደብንም ልታነሳበት አልደፈረችም። ዛሬም እንደዚያው ነበረ። ቀስ ብላ እጇን በእጁ ላይ አኖረችና እየዳሰሰችው እባክህ ሄነሪ ብላ መናገር ጀመረች። እርሱ ግን እጇን መንጭቆ አርጅልኝ ሲል አሁንም ጮኸባት። ጠዋት ላይ ሄነሪ ወደ ቢሮው እንደሄደ አሌክሳንድራ የብራስተል ሆቴል ስልክ ቁጥር እናቷ ከሰጠቻት ማስታወሻ ላይ ተመለከተችና ደወለች። ስልኩን ላነሳቸውም የሆቴሉ ኦፕሬተር ጆን ቻፕማን የተባለ ሰውን እንድታገናኛት ጠይቃ በጉጉት ጠበቀች። ራሷንም በምታስተዋውቅበት ወቅት ፍርሃት ገብቷት ነበርም። አድራጎቷን በሄነሪ ላይ የክህደት ተግባር እንደፈጸመ አድርጋ ቆጠረችው። ምናልባት በዚያን ጊዜ ምን በማድረግ ላይ እንዳለች ቢያውቅ ወይንም በትናንትናው ዕለት እናቷ የነገረቻትን ታሪክ ቢረዳ ቀጥታ የፍቺ ጥያቄ እንደሚያቀርብ ተሰማት። እናትሽን አነጋግረሻቸው ነበረ ሲል ቻፕማን ረጋ ባለ የደስደስ ድምፅ ጠየቃት። አዎ ትናንትና ሁሉንም ነገር ረስቼው ነበረ አለች አሌክሳንድራ። በእርግጥም ሌላው ቀርቶ የኮምት ዲርቦን የጉዲፈቻ ልጅ መሆኗን ከአንድ ጊዜ በኋላ ዘንግታው ነበረም። ቀስ በቀስ ነው ጉርሃምን ባለ ጥቁር ጸጉሯን ሄሊን ያች ሰካራምና ተደባዳቢ የነበረች አክስቷን ለማስታወስ የበቃችው። በዚህም ደግሞ ጆን ቻፕማን እንዲታዘባት አይገባም። 30 ያህል ዓመታት ዥው ብለው አልፈዋል። ከረጅም ጊዜ በኋላ የረሳሹን ነገር እንግዲህ ማስታወስ ጥሩ እንዳልሆነ ይሰማኛል። ግን አደራ ስለተጣለብኝ ሌላ አማራጭ በማጣቴ ነው ሲል በቅድሚያ በትህትና አናገራት። ቀጥሎም እና ከተመቸሽ ብንገናኝ፣ በተጨማሪም ወደዚህ እንድመጣ የላከኝ ሰው የሰጠኝ አንድ ፋይል አለ። እሱ እንድታዩ እፈልጋለሁ። ስለ እህቶችሽም የምትነግሪኝ ተጨማሪ መረጃ ሊኖሩ ይችላሉ። እንዲሁም በቅድሚያ ልታውቂያቸው የሚገባ አንዳንድ ነገሮች አሉ አላት። በጣም ጥሩ፣ ሆቴል ድረስ ልምጣ? እንደሱ ማድረግ እችላለሁ አለችና ሰዓቷን አየታረገች። መቼ ልትደርስ እንደምትችልም በአእምሯ አሰላች። ገና ገላዋን መታጠብ አለባት። ልብሷን እስከምቀይር እስከምታጋጊጥ ጊዜ መውሰዱ አይቀርም። ማታም ላይ እንግዶች ለሚመጡ አንዳንድ ዝግጅቶች እንዲጠናቀቁ ለሰራተኞች መመሪያ መስጠት ነበረባት። 5 ሰዓት ላይ ብንገናኝ ምን ይመስልሃል ስትል ጠየቀችው። ለእኔማ ይስማማኛል። ምናልባት እድል ከቀናው ከሰዓት በኋላ ላይ ወይም ደግሞ በምሽት ኒውዮርክ የሚበራ አውሮፕላን ለመያዝ ይቻላል። ብዙ ስራ ተወዝፎ እንደሚጠብቀው ያውቃል። በቃ ከሆቴሉ እንግዳ መቀበያ ክፍል ጠብቅሻለሁ። ስለ እኔ ምልክት ልንገርሽ። ቁመቴ 6 ጫማ ነው። ጸጉሬ ወርቃማና ተጎን በኩል ተከፍሎ የተበጠረ ሲሆን ዥንጉርጉር ጃኬት ከሰማያዊ ሸሚዝ ጋር ለብሳለሁ። ያው ሱሬም እንግዲህ ግራጫማ ይሆናል አላት። አለባበሱ ለአሌክሳንድራ የነህሊና ታያትና ፈገግ አለች። ከኒውዮርክ ፓሪስ ድረስ እንደተላከ የወንጀል ምርመራ ባለሙያ ሳይሆን እንደ ግድ የለሽ የኮሌጅ ተማሪ ነበረም። ስለ ራሷ ምልክት ልትነግረው ስለሚገባ የኔም ጸጉር እንዳንተ ወርቃማ ነው፣ ቁመቴም 1 ሜትር ከ60 አለችና በመሃሉ ሳቅ ብላ ይቅርታ፣ በእንግሊዘኛ ምን ነበር የሚባለው? አዎ 5 ጫማ ተኩል ከግራጫ ጉርድ ቀሚስ ጋር ሰማያዊ ሸሚዝ ለብሳለሁ አለችው። ያንን አለባበሷ ሄነሪ በጣም ነው የሚወደው። ከብሪስቶልም ሆቴል ስትደርስ ሽክ ያለች ሴት ወይዘሮ ሆና ነበረም። ከጌጣጌጦቿ ከቡልጋሪ ፍራንክ የተሰሩትን የወርቅ የጆሮ ጉትቻዎች መርጣለች። ከኤርሜስ የተሰራም ሐምራዊ የአንገት ስካርፕ አድርጋለች። እግሮቿ በእብነበረድ ወደ ተሰራው የእንግዳ መቀበያ ክፍል ገና ከመግባታቸው ቻፕማን ያለችው ሰውዬ ለየችው። ከበስተጥግ በኩል ሶፋ ላይ ተቀምጦ መጽሔት ሲያገላብጥ ነበረ። እርሱም ወዲያው ከመቀመጫው ተነስቶ ወደ እርሷ መጣና ተዋወቃት። ያሳያትም የፊት ፈገግታ ልብ ክፍል የሚያደርግ ነበር። የጥርሶቹ ማማር፣ የአይኖቹ ማራኪነት ለሌላ ነገር ያልተዘጋጀችውን አሌክሳንድራን ወከክ አረጋት። እርሷም ባጸፋው ተመሳሳይ ፈገግታ አሳየችውና እጅ ለእጅ ተጨባበጡ። ከዚያም ከበስተጥግ በኩል ወዳለው መቀመጫ ወሰዳት።
በእጁ ቦርሳ መያዙን አየች። ከዚያም ቦርሳ ውስጥ የእርሷንና እህቶቿን ምስጢር የያዘው ፋይል እንደሚቃ ታወቃት። ጎን ለጎን እንደተቀመጡም አሌክሳንድራ ጥቂት በመዘግየቷ ይቅርታ ጠየቀችው። ምንም አይደል፣ ይልቅስ የሚጠጣ ነገር ልዘዝልሽ አላት። አመሰግናለሁ፣ ግን አሁን ሁሉም ነገር አላሰኘኝም አለችና ትኩር ብላ እያየችው ሌሎቹስ እንደኔ የምታገኛቸው ይመስልሃል እህቶቼን ስትል በጉጉት ጠየቀችው። ይገኛሉ ስል ተስፋ አለኝ። እስካሁን ስለ ሂላሪ የምናውቀው ከ20 ዓመት በፊት አርዘር ባተርሰን ማነጋገሯን ነው። በዚያ ላይ እንግዲህ አንቺ ትንሿ እህታችሁን የት እንዳደረሷት ልትጠይቃችሁ ወደ ኒውዮርክ መጣ ነበረ። ስለ እናንተ ማድራሻ ምንም የሚያውቁት ነገር እንደሌለ ሲነግራት በንዴት አብዳ ረግማቸው ትሄዳለች። ከዚያ በኋላ እንግዲህ በግሏ ልታገኛቸው ሞከራ ሳይሳካ ቀርቷል ማለት ነው። ለወላጆቻችሁ ሞት ሆነ ስለ ጠቅላላ ቤተሰባችሁ በፍረስ ተጠያቂ ያደረገችው ፓተርሰን እንደነበረ ራሳቸው አጫውተውኛል። አምረራ ብትጠላቸውም አያስደንቅም። ያሳለፈችው ህይወት የስቃይና መከራ ነበረ። ስለ ትንሿ ሚጋን ግን ማን አልከኝ? ሚጋን ስሟ ተረስቶች ነበር ማለት ነው። አሌክሳንድራ መሐረቧን አውጥታ ባይቋጠሩ አይኖቿን ጠራረገች። ሚጋን? ትንሿ ሚጋን? አልጋ ላይ ተኝታ የምታጫውታት ሚጋን፣ ትንሿ የምትኮረኩራት ባለወርቃማ ጸጉር ራሷ ሚጋን ባይኗ ውልብ አለቻት። እሺ ስለ ትንሿ ሚጋን ምን ልነግርህ ትችላለህ? አለችው ቆይታ። ስለ እርሷ እንኳን ምንም ያገኘነው ፍንጭ የለም። ሆኖም ሂላሪ ግን እንዳንቺ እድለኛ አልነበረችም ብሎ የደረሰባትን ሁሉ አጫወታት። አክስቷና አክስቷ ባል የፈጸሙባት በደል፣ በመጠለያ ቤት ውስጥ ያየችው መከራ፣ በጠባይ ማረሚያ ቤት ውስጥ ስላሳለፈችው ዓመታት አጫወታት። አሌክሳንድራ በዚህ ሁሉ መሃል እህቷ ስቃይ እየታያት ያለ ሀፍረት ተንሰቅስቃ አለቀሰች። ሂላሪ ቻፕማን ፓሪስ ውስጥ በሰነበተባቸው ቀናት የሥራ ባልደረቦቹ በሂላሪ ላይ የሚያደርጉትን ክትትል አጠናክረው ነበርም። ፓተርሰን ለመጨረሻ ጊዜ ካነጋገረችበት ወቅት በመነሳት ስለ ሂላሪ አንዳንድ ጥናቶች አካሄዱ። የመጀመሪያውንም ፍንጭ ያገኙት ትምህርቷን በማታ ለመከታተል ከተመዘገበችበት ኮሌጅ ነበረ። በዚያም ወቅት ከሞላችው የህይወት ታሪኳ ላይ በአስተናባሪነት ተቀጥራ እንደምትሰራ ለመረዳት በቁ። ሆኖም ቻፕማን ስለ ሂላሪ ባሰበ ወይንም ስለ እርሷ የተጠናቀረው መረጃ ባነበበ ቁጥር እጅግ አዝንላት ነበረም። በዓለም ውስጥ ብቸኛ አለመሆኗን፣ የሚወዷት ሰዎች መኖራቸውን፣ ከእንግዲህም ራሷን ማግለል እንደማይኖርባት ሊነግራት ይፈልጋል። በሌላ በኩል ደግሞ በአሁኑ ወቅት ስላለችበት ሁኔታ ሙሉ በሙሉ ባለማወቁ ሐሳቡን ይቀይራል። ማን ያውቃል? ሂላሪ ባለትዳርና የልጆች እናት ልትሆን ትችላለች። እሱ እንደፈራውም ሳይሆን ደስተኛ ሴት የማትሆንበት ምክንያት የለም። የቦስተኗ ምስኪን ሂላሪ፣ ጃክስቪሏ ጎስቋላ ሂላሪ ለሥራ አስኪያጅነት ማዕረግ በቅታለች። ስለዚህ ቻፕማን አግኝቶት እስከሚያነጋግራት ድረስ የህሊና ረፍት አጣም። የሦስቱ እህትማማቾች ታሪክ ለመግለጽ በሚያስቸግር ሁኔታ እንቅልፍ ነስቶታል። ይህ ደግሞ ልምድ ላለው ቻፕማን እንግዳ ሆነበት። መንፈሱ ጭምድዶ ያዘው። ለምን ሲል ራሱን ጠየቀ። መልስ ግን አላገኘም። ስለዚህ ሌላ ሰው ማማከር ነበረበት። ለምክሩም ዕውቅ ደራሲ የነበረችውን የቀድሞ ሚስቱን ኤልዋዝን መረጠ። ስልክ ደወለላት። ለምሳ እንዲገናኙ ለመናት። ኤልዋዝ ለምትደርሳቸው መጽሐፍት ገጸ ባህሪያት መሳል ነበረባት። በመሆኑም የሦስቱ እህትማማቾች ነገር የእርሱን አእምሮ የጨመደደውን ያህል የኤልዋዝም ገጸ ባህሪያት በግል ሕይወቷ ላይ የሚጫወቱት ሚና መኖሩን ሊጠይቃት ሊረዳ ፈለገም። ለምሳ የተቀጣጠሩት ደራሲያን ከሚያዘወትሩት ከፎር ሲዝንስ ሆቴል ነበረም። ጎን ለጎን ተቀምጠው በመመገብ ላይ እንዳሉ ቻፕማን ለመሆኑ ኤልዋዝ በየመጽሐፎቹ ውስጥ የምትፈጥሪያቸው ገጸ ባህሪያት ጋር ፍቅር ይዝሻል ሲል ያልጠበቀችውን ጥያቄ አቀረበ። ኤልዋዝ ረጋ ያለች ቆንጆ ሴት ነበረች። የጥልቅ አስተሳሰቧ ውጤት የሆኑት ልቦለድ መጽሐፎቿ ለብዙ ሽልማት
አብቅተዋታል። ግን ለምን እንዲህ አይነት ጥያቄ ያቀረብክልኝ? የሥነ ጽሑፍ ሰው ለመሆን አቀድክ እንዴ? አለችና ከት ብላ ሳቀች። ቻፕማን ራሱን አወዛወዘና አይደለም ኤልዋዝ፣ አንድ ለየት ያለ ምርምር እያካሄድኩ ነው። ታሪኩ 30 ዓመታት አልፎታል ከተፈጸመም። የ3 ሕፃናት እህትማማቾች ታሪክ ነው። አይገርምሽም? በቁሜም በህልሜም እነዚያ 3 ሕፃናት ልጆች ይታዩኛል። አንጀቴም ይላወሳል። እርግጥ በአሁኑ ወቅት ትላልቅ ሴቶች ሆነዋል፣ ግን እንደተለያዩ እንዳይቀሩ ነው የኔ ጥረት። ከልቤ ነው የወደድኳቸው አላት። ይህ ደህና ታሪክ የሚወጣው ይመስለኛል። ለምን አትጽፈውምና እንዲታተም አናደርገው? እኔ ስለ ጽሑፍ ዝንባሌ እንደሌለ እያወቅሽ፣ ከዚህም በላይ ደግሞ ቢጻፍ እንኳ ታሪኩ ተአማኒነት ሊያገኝ የሚችል አይመስለኝም። እኔን ግራ እያጋባኝ ነው ያለው። ምን መሰለሽ ግን ኤልዋዝ፣ የሕፃናቱ ታሪክ ከወረቀት ላይ አንብቤ ነው ያወቅኩት፣ ግን በሕይወት ከጎን ያሉ እየመሰለኝ አእምሮዬ ረፍት አጣብኝ። የሚያስጨንቁ የገጸ ባህሪያት አእምሮዬ ተነስተው ይጠፋሉ። ዳግመኛም በህሊናዬን ረፍት አይነሱትም፣ ቁም ስቅሌን አያሳዩኝም አለችው። ልክ ነሽ። እኔም ለማለት የፈለግኩት አሁን አንቺ ያልሽውን ነው አለ ከከንፈሩ ያደረሰውን የሾርባ ማንኪያ ወደ ሳህኑ እየመለሰ። በተለይም የቁም ስቅል የሆነችበት ሂላሪ ነበረች። የቦስተኑ ስቃዋ እየታየው ተሰቃይቶባታል። በጃክሰንቪል የደረሰባት ግፍ መንፈሱን አቆሳቁሎታል። ስለ ሂላሪ ማሰቡ ሲያቆም አሌክሳንድራ ትታወሰዋለች። ሂሊ እያለች የምታቆላምጣት ታላቅ እህቷ ዝነኛ የዜና አገልግሎት ድርጅት ዋና ስራ አስኪያጅ በሆኗ ዜና ቻፕማን ወዲያውኑ ነበር ያበሰራት። ለአሌክሳንድራ ደስታ እስከ አልነበረውም። ሚጋንን እስከሚያገኛት ድረስ ግን አሌክሳንድራ በትዕግስት እንድትጠብቅ ተነግሯታል። ሚስተር ፓተርሰንም በሽታው እየጸናበት በመሄዱ ሜጋን በአስቸኳይ መገኘት ነበረባት። ስለዚህም ቻፕማን ከምንጊዜውም ይልቅ ረዳቶቹን በየአቅጣጫው አሰማርቶ ክትትሉን አጠናክሮ ነበርም። እና እኔም 3ቱንም እህትማማቾች ካገኘኋቸው በኋላ ልረሳቸው እችል ይሆን ሲል ኤልዋዝን በመጠራጠር ጠየቃት። ትረሳቸዋለህ። ስለዚህ በርትተህ ልታገኛቸው ሞክር። ከዚያ በኋላ እፎይ ትላለህ። ከባድ ችግር እንደገጠመ ይገባኛል። እንዴ በጣም ከባድ እንጂ። እስካሁን 2ቱን ደርሼባቸዋለሁ። የ3ኛው ሕፃን ጉዳይ ነው ደብዛው የጠፋብኝ። ምናልባት እድል ቀንቶኝ ካገኘኋት የ3ቱንም ታሪክ በዝርዝር አጫውትሻለሁ። በአንቺ ጽሑፍ ችሎታ ጥሩና ተነባቢ መጽሐፍ ሊወጣው ይችላል። እንዲቀናህ እመኛለሁ። እኔም ብሆን ከሚቀጥለው ሳምንት ጀምሮ አዲስ መጽሐፍ ለመድረስ ስላቀልኩ መንደርደሪያ የሚሆነኝ እንደነገርከኝ አይነት ታሪክ ባገኝ አልጠላም አለችው። ኤልዋዝ ግልጽና ስራ ወዳድ ሴት ነበረች። ከቻፕማን ጋር ለመለያየት የበቁት በአንድ ምክንያት ብቻ ነው። የኤልዋዝ ልጆቿ ከአእምሮ አፍልቃ የምትጽፋቸው መጽሐፍት ናቸው። ቻፕማን ደግሞ ስሙን የሚያወርሰው አቅፎ የሚያሳድገው ከኤልዋዝ ማህፀን የወጣ ልጅ ይፈልጋል። ዋናው ጥላቸው ነበረም። ሆኖም ትዳራቸው ቢፈርስም የሚተያዩት እንደ ወንድምና እህት ነበረም።